አያቶላህ የኢራን እስላማዊ አብዮት የቆመለትን ዓላማ በተግባር ለማሳየት ሕይወታቸውን ሙሉ ለሀገራቸው የበላይነት መስዋዕት አድርገው የኖሩ መሪ ነበሩ ይባልላቸዋል። ነበሩ እንዲቀርብ ሆነዋል። አያቶላህ ኻሜኔይ ስለ ሞት ሲጠየቁ ሁሌ የሚመልሱት ተመሳሳይ መልስ ነበር። እርሱም ሞት ለሁሉም የማይቀር ነው፣ ልዩነቱ ግን ሞቱን ለታላቅ ዓላማ ገጸ በረከት አድርጎ ከሚያቀርበው ሰው ላይ ነው በማለት ነበር ሞትን የሚገልጹት። ዛሬም ሕይወታቸውን ለሚያምኑበት ዓላማ ገጸ በረከት አድርገው አሳልፈው ሲሰጡ ያንን የታላቅነት መለኪያ በተግባር አሳይተው ነው ተብሎላቸዋል። በ80 ዓመቱ ትራምፕ ትዕዛዝ የተገደሉት የ86 ዓመቱ መሪ ከዘመናቸው አብዛኛውን በእምነታቸውና በፖለቲካዊ አቋማቸው ጸንተው ለመካከለኛው ምስራቅ የኃይል ሚዛን ትልቅ አሻራ ጥለው ያለፉ መሆናቸውን ብዙዎች ይስማሙበታል። በዓለም አቀፍ መድረክ ሲታገሉ የኢራንን ድምፅ ከፍ አድርገው በማሰማትና የሀገሪቱን ጥቅሞች በማስጠበቅ ረገድ ያሳዩት ጽናት የሕይወታቸው ተምሳሌት እንደነበር ይገለጻል። ታዲያ ሌሊቱን ዶናልድ ትራምፕ የምድራችን ጨካኝ ሰው ሞቷል ብለው መሞታቸውን ለዓለም ይፋ ካደረጉ በኋላ ኢራናውያን በሁለት ጽንፍ ተከፍለዋል። በአንድ በኩል በቴህራንና በተለያዩ የዓለም ከተሞች የሚገኙ ኢራናውያን ከአምባገነን ስርዓት ተላቀቅን በማለት ደስታቸውን በጎዳናዎች ላይ ሲገልጹ ታይተዋል። እነዚህ ወገኖች የኻሜኔይን ዘመን እንደ ጭቆናና የነጻነት እጦት ዘመን በመቁጠር የዛሬዋን ዕለት የአዲስ ዲሞክራሲያዊት ኢራን መባቻ አድርገው ቆጥረዋታል። ዶናልድ ትራምፕ የአያቶላህ አሊ ኻሜኔይን መገደል ካረጋገጡ በኋላ በቴህራንና በተለያዩ የዓለም ከተሞች የሚገኙ ኢራናውያን በጎዳናዎች ላይ ወጥተው ደስታቸውን ገልጸዋል። ተቃዋሚዎቹ የዶናልድ ትራምፕን ምስል ያለበት ቲሸርት በመያዝ ምስጋናቸውን ያቀረቡ ሲሆን የአያቶላህ አሊ ኻሜኔይን ሐውልትም በቁጣ ሲያፈርሱ ታይተዋል። እነዚህ ወገኖች የኻሜኔይን ዘመን እንደ ጭቆና በመቁጠር የዛሬዋን ዕለት ከአምባገንነት ነፃ የወጡባት ቀን አድርገው አክብረዋታል። በሌላ በኩል ደግሞ ጥልቅ የሐዘን ድባብ የወረራቸው በሚሊዮኖች የሚቆጠሩ ደጋፊዎቻቸው ኢራን በምዕራባውያን ሳትበገር ኢራን ሆና እንድትቀጥል ያደረጉ ታላቅ አባት ናቸው ብለው ያምናሉ። ለእነዚህ ወገኖች ኻሜኔይ የሉዓላዊነት ምልክት፣ የጽናት ተምሳሌትና የኢራንን የመካከለኛው ምስራቅ ተጽዕኖ ፈጣሪነትን ያስከበሩ መሪ ናቸው። የኻሜኔይን መገደል መርዶ የሰሙ በሚሊዮኖች የሚቆጠሩ ደጋፊዎቻቸው በከፍተኛ የሐዘን ድባብ ተውጠው ማቅ በመልበስ እያለቀሱ ወደ አደባባይ ወጥተዋል። ለእነዚህ ወገኖች ኻሜኔይ ኢራን ለምዕራባውያን ሳትንበረከክ ጸንታ እንድትቀጥል ያደረጉ ታላቅ አባት ነበሩና እሳቸውን በማጣታቸው ጥልቅ የሐዘን ስሜታቸውን በሰልፍና በለቅሶ እየገለጹ ይገኛሉ። ታዲያ ሞትን ለታላቅ ዓላማ ገጸ በረከት አድርገው የሚመለከቱት አያቶላህ ኻሜኔይ ከመጨረሻው እስትንፋሳቸው በፊት የተናገሩት ንግግር የኢራንን ቀጣይ የትግል አቅጣጫ የሚጠቁም ሆኖ ተገኝቷል። እንደኛ ያለ ጥልቅ ባህል፣ ታሪክና ታላላቅ ትምህርቶች ያሉት ሕዝብ ዛሬ በአሜሪካ ስልጣን ላይ ካሉት ሙሰኛና ብልሹ መሪዎች ላሉ አካላት በፍጹም ታማኝነቱን አይገልጽም፣ በፍጹም አይንበረከክም ሲሉ ሕዝባቸው በኩራትና በጽናት እንዲቆም ጥሪ አስተላልፎ ነበር ያለፉት። ይህ ንግግር የደጋፊዎቻቸውን ስሜት የበለጠ የሚያቀጣጥልና ለአዲስ ትግል መነሳሳትን የሚፈጥር የውርስ መልእክት ሆኗል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ልዩ ጥንቅራችን የአያቶላህ አሊ ኻሜኔይን እረፍት ተከትሎ የተፈጠረውን እንባና ሳቅ፣ ተስፋና ስጋት ከየአቅጣጫው እንቃኛለን። ኻሜኔይ በመጨረሻው ንግግራቸው ያስተላለፉት ሙሉ መልእክት ምን ይመስል ነበር? ከአያቶላህ እረፍት ጋር ተያይዞ የእስላማዊው ዘብ ሰራዊት IRGC የሰጠው አስፈሪ መግለጫስ ምን ይመስላል? በአንዳንድ አካባቢዎች የተጀመረው የበቀል እርምጃስ ምን ደረጃ ደርሷል? የሚሉትን ወሳኝ መረጃዎች ከመንገር አንስቶ ሌሎች አዳዲስ ትኩስ መረጃዎችን እናደርስላችኋለን። ከዚሁ ጋር ተያይዞ ኢትዮጵያውያን ተጠንቀቁ ተብላችኋል። ለምን? እናስደምጣችኋለን። አያቶላህ አሊ ኻሜኔይ ዛሬ የሉም ነበሩ እያልን ነው የምናወራው። አብራችሁን ቆዩ። የኢራን እስላማዊ መንግስትን ለሩብ ምዕተ ዓመታት ያህል ሲመሩ የቆዩት ጠቅላዩ መሪ አያቶላህ አሊ ኻሜኔይ በእስራኤልና በአሜሪካ የጥቃት ክንዶች መገደላቸውን የመንግስት የዜና ወኪሎች በይፋ ማረጋገጣቸው ይታወቃል። መሪውን ሰማዕት በማለት የገለጹት የዜና ምንጮች ኻሜኔይ ብቻ ሳይሆኑ ሴት ልጃቸው፣ አማቻቸውና የልጅ ልጃቸውም አብረው መገደላቸውን በመግለጽ የኢራን ምድር ጥልቅ የሐዘን ካባ እንድትደፋ አድርገዋል። ይህንን ዱብዳ ተከትሎም በሀገሪቱ የ40 ቀናት ብሔራዊ የሐዘን አዋጅ በመታወጅ የቴህራን ጎዳናዎች በለቅሶና በቁጣ እንዲናወጡ ሆኗል። ታዲያ ይህ ትልቅ የስልጣን መንበር ሲናወጥ
የኢራን የበላይነትን ስልጣን ከማን እጅ ወደ ማን እንደሚሻገር ጥያቄዎች መነሳታቸው አልቀረም ነበር። ይሁን እንጂ በአስቸኳይ ሁኔታ ልጃቸውን ሙጅታባ አሊ ሐሚኒ ተሹመው ስልጣኑ በቀጥታ ወደ እሳቸው ወንድ ልጅ መሻገሩ ተረጋግጧል። ሙጅታባ አሊ ሐሚኒ አባታቸውን ተክተው የኢራንን የስልጣን መንበር በመረከብ ሀገሪቱን በአዲስ አመራር እንዲመሩ ተወስኗል። በቀጣይ ሙጅታባ አሊ ሐሚኒ ማናቸው የሚለውን ፕሮግራም እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ፍላጎታችሁን ልታስቀምጡልን ትችላላችሁ። ለአሁኑ ግን ወደ አያቶላህ አሊ ሐሚኒ የመጨረሻ ቃላቶች እንለፍ። ከኢራን ሚሊተሪ የተገኘው መረጃ እንደሚያመለክተው አያቶላህ ሐሚኒ ከመሞታቸው በፊት የተናገሩት የመጨረሻ ቃል ኢራን ትግሏን እንድትቀጥል የሚጠይቅ ይዘት ያለው መልእክት ነበር። የመጨረሻ ቃላቸው ቃል በቃል እንዲህ ነበር የሚለው: የኢራን ሕዝብ እስላማዊና የሺዓ ትምህርቶቹን በሚገባ ተምሯል። ምን ማድረግ እንዳለበትም ጠንቅቆ ያውቃል። ኢማም ሁሴን ሰላም በእርሳቸው ላይ ይሁንና እንዲህ ሲሉ አውጀው ነበር: እንደኔ ያለ ሰው እንደ ያዚድ ላለ ግለሰብ መቼም ቢሆን ታማኝነቱን አይገልጽም፣ አይገዛምም። በመሰረቱ የኢራን ሕዝብ እያለ ያለው ይህንን ነው። እንደኛ ያለ ሕዝብ እንዲህ አይነት ጥልቅ ባህል፣ ታሪክና ታላላቅ ትምህርቶች ያሉት ሕዝብ ዛሬ በአሜሪካ ስልጣን ላይ እንዳሉት ሙሰኛና ብልሹ መሪዎች ላሉት አካላት በፍጹም ታማኝነቱን አይገልጽም፣ በፍጹም አይንበረከክምም። እንዲህ ሲሉ ነበር የመጨረሻ ቃላቸውን አያቶላህ አሊ ሐሚኒ የተናገሩት። ታዲያ ከአያቶላህ ሐሚኒ እንዲህ ካለው ንግግርና መሪውን ከማጣት ጀርባ እንደ እግር እሳት የለበለበውና የበቀል ነበልባል ለመጥፋት የቋመጠ አንድ ኃይል አለ። እርሱም የኢራን እስላማዊ ዘብ ሰራዊት IRGC ነው። ይህ ኃይል መሪውን በማጣቱ የተሰማውን ቁጣ በለቅሶ ብቻ ለመግለጽ ፈቃደኛ አይደለም። ይልቁንም በአሜሪካ የጦር ሰፈሮችና በእስራኤል ላይ በታሪክ ታይቶ የማይታወቅ እጅግ አስከፊ የማጥቃት ዘመቻ ከፍታለሁ በማለት ዝቷል። ይህ የኢራን የበቀል ዛቻ መካከለኛው ምስራቅን ወደማይታወቅና አስፈሪ ጦርነት ማዕበል ውስጥ የሚከተው በመሆኑ ቀጣዮቹን ቀናት እጅግ አደገኛና ያልተገመተ መልክ እንዲይዝ አድርጎታል። እስካሁንም ከኢራን የተተኮሱ በርካታ ሚሳኤሎች በእስራኤል የተለያዩ ከተሞች ላይ ጉዳት ማድረሳቸው እየተዘገበ ይገኛል። የእስራኤል የአምቡላንስ አገልግሎት በሰጠው መግለጫ በደረሰው መጠነ ሰፊ የሚሳኤል ጥቃት ሳቢያ አንዲት እስራኤላዊት ሴት ስትገደል፣ ሌሎች 121 ሰዎች ደግሞ ቀላልና መካከለኛ የመቁሰል አደጋ ደርሶባቸዋል ብለዋል። የእስራኤል መከላከያ ሰራዊት አብዛኞቹን ሚሳኤሎችና ድሮኖች ማክሸፉን ቢገልጽም የተወሰኑት ግን ቴል አቪቭን ጨምሮ ከኢየሩሳሌም በስተምዕራብ በሚገኘው ቤት ሸመሽ ከተማ ላይ ማረፋቸው ታውቋል። የጥቃቱ ተጽዕኖ በእስራኤል ቁጥጥር ስር ባለው ዌስት ባንክ አካባቢም ታይቷል ተብሏል። በሰሜናዊቷ ቃልቂሊያ ከተማ አቅራቢያ በሚገኙ የፍልስጤም መንደሮች ላይ የሚሳኤል ስብርባሪዎች መውደቃቸው የተዘገበ ሲሆን ይህም በመከላከያ ስርዓቱ አማካኝነት አቅጣጫውን ቀይረው የወደቁ ሊሆኑ እንደሚችሉ ተገምቷል። ከእስራኤል በተጨማሪም ዱባይ፣ ባህሬን፣ ኩዌት፣ ዶሃ፣ ኳታር እና ሌሎች በርካታ አካባቢዎች ላይ መጠነ ሰፊ የሚሳኤል ውርጅብኝ እየወረደ ይገኛል። በዚህም ከኢራን ጥቃት ሰለቦች አንዷ የተባበሩት አረብ ኤሚሬትስ UAE ስትሆን ከጠዋቱ የቀጠለ ጥቃት እያስተናገደች ነው። በተለይ በዱባይ ዓለም አቀፍ ኤርፖርት በአንድ የመንገደኛ ማረፊያ ላይ ጥቃት ደርሶ 4 ሰዎች መጎዳታቸው ተሰምቷል። መጠነኛ የንብረት ጉዳትም ደርሷል ተብሏል። ይህ ብቻም ሳይሆን የዓለማችንን ረጅም ፎቅ ቡርጅ ኻሊፋን ለመምታት ድሮኖች ሲዞሩ ተስተውሏል። በዱባይ የሚገኘው የCIA ዋና መስሪያ ቤትም ተመቷል ተብሏል። እንደ አብዮታዊ ዘቡ ገለጻ ግን የሚመጣው ካለው ያስፈራል ባይ ነው። የኢራን ፓርላማ አፈ ጉባኤ ሙሐመድ ባገር ጋሊባፍ በሰጡት መግለጫ አሜሪካና እስራኤል ቀይ መስመራችንን አልፈዋል ሲሉ እጅግ ጠንከር ያለ ማስጠንቀቂያ ሰጥተዋል። አፈ ጉባኤው በቴሌቪዥን ባስተላለፉት መግለጫ በሀገሪቱ ላይ እየተፈጸመ ባለው ጥቃት ሳቢያ ሁለቱ ሀገራት መራራ ዋጋ ይከፍላሉ ብለዋል። ጋሊባፍ የአሜሪካና የእስራኤል መሪዎችን ወንጀለኞች ሲሉ የጠሯቸው ሲሆን ሀገራችን እኛን እስኪለምኑን ድረስ የሚያንበረክክ ብርቱ ምት እንደምትሰነዝር ላረጋግጥላችሁ እወዳለሁ ሲሉ ዝተዋል። አፈጉባኤው ጥቃቱ ከተጀመረበት ቅዳሜ አንስቶ በአካል በመቅረብ መግለጫ የሰጡ ብቸኛው ከፍተኛው የሀገሪቱ ባለስልጣን ናቸው። ጋሊባፍ አክለውም የኢራን ምላሽ እጅግ አስከፊና ያልተጠበቀ እንደሚሆን አስታውቀዋል። ኢራን ይህንን ትበል እንጂ አሁን ከደቂቃዎች በፊት ደግሞ የአሜሪካ መከላከያ ሚኒስቴር ባወጣው መግለጫ B2 ስፕሪት እና B21 ራይደር የተሰኙ እጅግ ዘመናዊ ቦምብ ጣይ ጀቶችን በመጠቀም ዛሬም በኢራን ላይ መጠነ ሰፊ የተባለ ጥቃት እንደሚፈጽም አስታውቋል። ከዚህ ጋር በተያያዘ ግን የኢራን ብሔራዊ ቴሌቪዥን የአያቶላ አሊ ሐሚኒን እረፍት ይፋ ባደረገ ማግስት የመላው ኢራን አደባባዮችና ጎዳናዎች በሁለት ፍጹም ተቃራኒ ስሜቶች ተከፍለው ታይተዋል። በአንድ በኩል የሐሚኒን አገዛዝ እንደ ጭቆና የሚመለከቱና ለዓመታት የፖለቲካና የኢኮኖሚ መታፈን ሰለባ የሆኑ ወገኖች መሪው
ከስልጣን መወገዳቸውን እንደ ታሪካዊ ነፃነት በመቁጠር በጎዳናዎች ላይ ወጥተው የደስታ ስሜታቸውን በእልልታና በጭፈራ ሲገልጹ የዶናልድ ትራምፕን ምስል ቲሸርት በመልበስና የሃሚኒን ሐውልት በመጣል ተቃውሟቸውን አሳይተዋል። በሌላ በኩል ደግሞ የሃሚኒን ለምዕራባውያን አለመንበርከክ እንደ ሉዓላዊነት ምልክት የሚቆጥሩትና የእስላማዊ አብዮት ደጋፊ የሆኑት በሚሊዮኖች የሚቆጠሩ ኢራናውያን ጥልቅ ሐዘን ውስጥ በመውደቅ ማቅ በመልበስና እያለቀሱ ሰልፍ በመውጣት ታላቅ አባታቸውን ማጣታቸውን በታላቅ የለቅሶ ድባብ ገልጸዋል። በዚህም በመሺድ የሚገኘው የኢማም ረዛ መስጊድ ውስጥ በርካታ የሃሚኒ ደጋፊዎች በከፍተኛ ሐዘን ውስጥ ሆነው ሲያለቅሱ የሚያሳይ ምስል በፕሬስ ቲቪ ተሰራጭቷል። በአንጻሩ ግን በመዲናዋ ቴህራን የመሪው ሞት የሚያበስረው ዜና ከተሰማ በኋላ ደስታቸውን በፋየር ወርክ ወይም በተኩስና በጭብጨባ የገለጹ ነዋሪዎች እንዳሉ ተመልክቷል። ይህም ባለፉት ሳምንታት በአገሪቱ ተከስቶ በነበረው ህዝባዊ ተቃውሞ ወቅት በሺዎች የሚቆጠሩ ሰላማዊ ሰዎች በጸጥታ ኃይሎች መገደላቸውን ተከትሎ በህዝቡ መካከል የተፈጠረውን ጥልቅ ክፍፍል የሚያሳይ መሆኑ ተነግሯል። የዕለቱ መረጃችንን ከመቋጨታችን በፊት ኢትዮጵያውያንን የተመለከተ አንድ መረጃ እናጋራችሁ። በኢራንና በእስራኤል መካከል የተከሰተው ወታደራዊ ግጭት በዚህ አካባቢ ለሚኖሩ ኢትዮጵያውያን ዜጎች ከፍተኛ ስጋት መደቀኑ አልቀረም። ይህንን አስፈሪ ሁኔታ ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስትር ዜጎች ከፍተኛውን የጥንቃቄ እርምጃ እንዲወስዱ አጣዳፊ ጥሪ አስተላልፏል። ሚኒስትሩ ዜጎች በየቤታቸው እንዲቆዩና ከአካባቢው ባለስልጣናት የሚሰጡትን ደህንነታዊ መመሪያዎች በትኩረት እንዲተገብሩ አሳስበዋል። ይህም በጦርነቱ ቀጠና ውስጥ የሚገኙትን ኢትዮጵያውያን ሕይወት ለመጠበቅ የተወሰደ የመጀመሪያው የጥንቃቄ እርምጃ ነው። የውጭ ጉዳይ ሚኒስትር የመካከለኛ ምስራቅ ኤዥያና የፓሲፊክ ሀገራት ዳይሬክተር ጀነራል አምባሳደር ደዋኖ ከድር መንግስት ቀውሱን በአንክሮ እየተከታተለ መሆኑን ለቲክቫ ኢትዮጵያ በሰጡት ቃል አረጋግጠዋል። አምባሳደሩ ዜጎች በአካባቢያቸው የሚሰጡ መመሪያዎችን በጥንቃቄ እንዲከታተሉ በማሳሰብ አሁን ባለው ሁኔታ ከዜጎች የሚጠበቀው ከፍተኛ ጥንቃቄ ማድረግ ብቻ መሆኑን አስገንዝበዋል። መንግስት አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑን የገለጹት ዳይሬክተር ጀነራሉ ዜጎች ደህንነታቸው በተጠበቀ ቦታ እንዲቆዩ ይመክራሉ። አምባሳደር ደዋኖ እንዳሉት ሁኔታው አዲስና በየጊዜው የሚቀያየር በመሆኑ ቀውሱ ወደፊት ሊያመራ የሚችለውን አቅጣጫ አሁን ላይ ለመገመት አስቸጋሪ ነው። ይሁን እንጂ መንግስት የዜጎችን ደህንነት ቅድሚያ ሰጥቶ እየሰራ መሆኑንና ተጨማሪ መረጃዎች ሲኖሩ ለህዝብ ይፋ እንደሚያደርጉ አስታውቀዋል። ይህ መረጃ በአረብ ሀገራት ለሚኖሩ ኢትዮጵያውያን የሁኔታው አሳሳቢነት ከፍተኛ ደረጃ ላይ መድረሱን የሚያሳይ ጥሪ ነው። ቲክቫ ኢትዮጵያ ሁኔታው ከተባባሰ መንግስት ምን አይነት እርምጃዎችን ሊወስድ እንደሚችል ላቀረበው ጥያቄ አምባሳደሩ እርምጃዎቹ በሚፈጠሩትና በሚቀጥሉት ሁኔታዎች ላይ የተመሰረቱ እንደሚሆኑ ምላሽ ሰጥተዋል። መንግስት እንደ አስፈላጊነቱ ዜጎችን ከቀጠናው የማስወጣት ወይም ሌላ ዲፕሎማሲያዊ እርምጃዎችን ሊወስድ እንደሚችል አመላካሽ ነው። ይህ የመንግስት ዝግጁነት በስጋት ውስጥ ላሉ ዜጎች የመፍትሄ አቅጣጫ ሊሆን ይችላል። በመሆኑም በአረብ ሀገራት የሚኖሩ ኢትዮጵያውያን በተለይም በጦርነቱ ቀጥተኛ ተጽዕኖ ውስጥ ባሉ ሀገራት የራሳቸውን ደህንነት በመጠበቅ በየቤታቸው መቆየታቸው በአሁኑ ሰዓት ወሳኝ ነው። የውጭ ጉዳይ ሚኒስቴር መረጃዎችን በአግባቡ በመከታተል ከሚሰጡት መመሪያ ጋር በተጣጣመ መልኩ መንቀሳቀስ ደህንነትን ለማረጋገጥ ብቸኛ መንገድ ነው። ይህ ተደጋጋሚ ጥሪ የዜጎችን ሕይወት ለመታደግ ያለመ ነው። በጠቅላላው የመካከለኛው ምስራቅ ሁኔታ ወደ አለመረጋጋት እያመራ በመሆኑ ኢትዮጵያውያን የራሳቸውን ደህንነት ለመጠበቅ የሚያደርጉት ጥረት የሁሉንም ትኩረት ይሻል። መንግስት የሚያደርገው ክትትልና ድጋፍ እንደተጠበቀ ሆኖ ዜጎች የሁኔታውን አሳሳቢነት በመረዳት ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። የወደፊቱ ሁኔታ አሁን ባለው መረጃ ላይ ተመስርቶ የሚወሰን ይሆናል። ይህ ጥሪ በአረብ ሀገራት ለሚገኙ ኢትዮጵያውያን ወቅታዊና ወሳኝ በመሆኑ ሁሉም ሰው መመሪያዎችን እንዲያከብር ይመከራል። የመንግስት የክትትል ጥረትና የዜጎች ጥንቃቄ ተዳምሮ የአደጋውን መጠን ይቀንሰዋል ተብሎ ይታመናል። ይህ ሁሉንም ጥረት የሚያጠቃልል የደህንነት ጥሪ ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ከዚሁ ከኢራንና ከአሜሪካ ግጭት ጋር ተያይዞ ያሉ መረጃዎችን ገበያ ሚዲያ እየተከታተለ ወደ እናንተ የሚያደርስላችሁ ይሆናል። እስከዛው ግን ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። በያላችሁበት ሰላም